ዕለተ ዓርብ አዳምን ከሰይጣን ባርነት ነፃ ለማውጣትና የእርሱን የበደል ዕዳ ለመክፈል አምላካችን መከራ መስቀሉን የተሸከመበት ዕለት፣ የሐዘን ዕለት፣ የድህነትም ዕለት ነው። ዓርብ ማለት አረበ፣ ገባ፣ ተካተተ ካለው የግዕዝ ግስ የተገኘ ሲሆን ትርጉሙም መካተቻ ማለት ነው። እግዚአብሔር አምላክ ፍጥረቱን ከእሁድ ጀምሮ በስድስተኛው ቀን ዓርብ አዳምን በመፍጠር ስራውን ሁሉ አጠናቋልና በኋላም በኦሪት ሕዝበ እስራኤል ከሰማይ የሚወርድላቸውን መና በሙሴ ትእዛዝ መሰረት ዓርብ ዕለት የቅዳሜን ጨምረው ቅዳሜ ሰንበት ስለሆነ እህል መሰብሰብ ስለማይገባ አካተው ይሰበስቡ ነበር። በአዲስ ኪዳን ደግሞ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ አውቀውስ ቢሆን የክብርን ጌታ ባልሰቀሉት እንዳለ ይህ ዕለት የአይሁድ ካህናት ያለ በደል ያለ ጥፋቱ ንጽህናው ጻድቅ የሆነውን ጌታ የሰቀሉበት ዕለት ነው። ዕለቱም የዓለም ሁሉ መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል በመልዕልተ መስቀል በቀራንዮ አደባባይ ተሰቅሎ መዋሉን የምናስብበትና የሰው ልጅ ድህነት የተፈጸመበት የተካተተበት በመሆኑ ዓርብ ተብሏል። ዓርብ ጠዋት ጎህ ሲቀድ አይሁድ ጌታችንን በጲላጦስ ፊት አቀረቡት። ጲላጦስም ወደ እነርሱ መጥቶ የዚህ ሰው በደሉ ምንድነው አላቸው። የካህናት አለቆችም ክፉ አድራጊ ባይሆን ወደ አንተ እናመጣዋለን፣ ራሱ ከእግዚአብሔር ጋር ያስተካክላል፣ ለቄሳርም አልገዛም ይላል፣ የሰንበትንም ቀን ይሽራል በማለት የተለያዩ ክሶች አቀረቡበት። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። እነርሱም እኛ ማንንም ልንገል አልተፈቀደልንም አሉት። ጲላጦስም ጌታችን ኢየሱስ ክርስቶስን ሊጠይቀው ሊመረምረው ወደ ውስጥ አስገባው። ያን ጊዜ ጲላጦስ የአይሁድ ንጉሥ አንተ ነህን አለው። ጌታችንም ይህን የምትናገረው ከራስ ነውን ወይስ ስለኔ የነገረ ሌላ አለን ብሎ መለሰለት። ጲላጦስም እንዲህ የአይሁድ ንጉሥ አንተ ነህ አለው። ጌታችንም እኔ ንጉሥ እንደሆንኩ አንተ ራስህ ትላለህ አለው። ጲላጦስም ምንም ያገኘበት በደል የለም። ወደ ውጭም ወጥቶ ይህ ሰው የምትከሱበት ገንዘብ በደል አላገኘሁበትም፣ ነገር ግን በየዓመቱ በየፋሲካ በዓል ከእስረኞች አንድ እንድፈታላችሁ ልማድ አላችሁ። እንግዲህ የአይሁድ ንጉሥ ልፍታላችሁ ትወዳላችሁን አላቸው። እነርሱም በአንድ ድምፅ ከፍ አድርገው በርባንን እንጂ ይህን አይደለም አሉት። በርባን ግን ወንበዴ ነበር። አይሁድም ሕግ አለን፣ እንደ ሕጋችን ይሞት ዘንድ ይገባል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ጲላጦስም ሊያስተዋቸው እንዳልቻለ ባየ ጊዜ አውጥቶ ገረፈው። ምክንያቱም በሀገራቸው የሚሰቀል አይገረፍም፣ የሚገረፍ አይሰቀልም። ስለዚህ እንዳይሰቅሉት ራርተው ይለቁታል ብሎ ነበር። ነገር ግን መጣው ኩዘባኔ ለመቅሰፍት ተብሎ የተነገረው ትንቢት ይፈጸም ዘንድ እንደዚሁም ዲያብሎስ የአዳምን ዘባነ ልቦና እየገረፈ ገሃነም አውርዶት ነበርና ለእርሱ ካሳ ሊሆን እንደመጣ ለማጠየቅ ጀርባውን ተገረፈ። ዮሐንስ ምዕራፍ 18 ከቁጥር 28 እስከ 31። ጲላጦስም እነሆ ንጉሳችሁን ልስቀለውን አላቸው። እነርሱም ከቄሳር በቀር ሌላ ንጉሥ የለንም፣ ስቀለው ስቀለው አሉት። ይህንን ሊቁ አባ ጊዮርጊስ ዘጋስጫ ሲተረጉሙት ልደቱ ከዳዊት ዘር እንደሆነ ሲያመለክታቸው በመንግስት ደም በማስፈራራት ያስጥለው ዘንድ ነው። እርሱ ግን እርሱን ለመግደል ጨከኑ። ከቄሳር በቀር ንጉሥ የለንም ብለው የዳዊትን ዘር መንግስት ካዱ ብለውታል። ዳግመኛም አይሁድ በሕዝቡ መሃል እየተሽለኮለኩ በርባንን ፍታለን፣ ክርስቶስን ስቀልልን በሉ እያሉ ሕዝቡን አሳመጹ። ጲላጦስም የሚረባና የሚጠቅም ነገር እንደሌለ ባየ ጊዜ ውሃ አምጡልኝ ብሎ እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ እራሳችሁ እወቁ ብሎ በሕዝቡ ፊት እጁን ታጠበ። ሕዝቡም መልሰው ደሙ በእኛና በልጅ ልጆቻችን ላይ ይሁን አሉ። ከዚያን ጊዜ ጀምሮ ልጆቻቸው ደም ጨብጠው የሚወለዱ ሆነዋል። መጽሐፈ ምስጢር ምዕራፍ 1 ከቁጥር 4 ላይ የጌታችን 13ቱ ሕማማተ መስቀል። በሰሞነ ሕማማት የጌታችን የኢየሱስ ክርስቶስ መከራ መስቀሉን ስናስብ የምናስባቸው መከራዎች ወይም ሕማማቱ 13ቱ ሲሆኑ እነርሱም 13ቱ ሕማማተ መስቀል እየተባሉ ይጠራሉ። ለእኛ ለኦርቶዶክሳውያን ክርስቲያኖች እነዚህ ሕማማተ መስቀል ማወቅና በየጊዜው ማሰብ ስለሚገባን ከዚህ በታች በዝርዝር ለማየት እንሞክራለን። አንደኛ አክሊለ ሦክ፣ የሾህ አክሊል መድፋት። አይሁድ የሾህ አክሊል በጌታችን ራስ ላይ ያደረጉት አነገስንህ ብለው ሲሳለቁበትና ትንቢቱ ይፈጸም ዘንድ ነው። እናቱ ያቀናጀችውን የመድኃኒት አክሊል በራሱ ላይ ያደረጉለት።
የሾህ አክሊል ጎንጉነው በራሱ ላይ አቀናጁት እንዲል። ነገር ግን ምንም ይሁን ምን ጌታ አጥንቱ እንዳልተሰበረ ልናስተውል ይገባል። በቀኝ እጁ ዘንግ አስያዙት፣ በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ላንተ ይሁን እያሉ ተዘባበቱበት፣ በላዩ ላይም ተፉበት፣ ዘንጉንም ነጥቀው ራሱን መቱት። በቀኝ እጁ ዘንግ ያስያዙት አነገስን ብለውታልና በፎና ተሳልቆ የመቀለድ ነው። በአንጻሩ ግን ኃጢአታችን በፍዳ ተጽፎልናልና ሊያሰኝባቸው ነው። ከዚያም ከተዘባበቱበት በኋላ ቀዩን ልብስ ገፈው ልብስ አለበሱት። በእርሱ መገረፍ ለአዳም የጸጋ ልጅነቱን አለበሰው። ሁለተኛ ራስን በዘንግ መመታት። መድኃኒታችን ኢየሱስ ክርስቶስ ራሱን በዘንግ ስለመመታቱና ስለመቀጥቀጡም የሚገልጥ ሲሆን ቃሉም ኩርአመታ ከሚል የግዕዝ ግስ የተገኘ ነው። የጥምር ቃሉ ተኩርአተ ርዕስ፣ ትርጉሙ ደግሞ ራስን መመታት ማለት ነው። ሀገረ ገዢው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ ብሎ እጁን ከታጠበ በኋላ ጌታችን ኢየሱስ ክርስቶስ ገርፎ ለካህናት አለቆችና ለሽማግሌዎች አሳልፎ ሰጥቷቸው ነበር። ይህንን ያደረገው በአይሁድ ሕግ የተገረፈ ስለማይሰቀል የሚሰቀል ደግሞ ስለማይገረፍ ነበር። እኔ ከገረፍኩት አይሰቅሉትም ብሎ ስላሰበ ነበር። እነርሱ ግን ጲላጦስ ከገረፈው በኋላ 6666 ግርፋት በመግረፍ የግፍ ግፍ ፈጽመውበታል። ሶስተኛ በጥፊ መመታት። ይህን አምላካችን ኢየሱስ ክርስቶስ በደምና በበደል በረከሰ የአይሁድ እጅ በጥፊ መመታቱ የሚገልጥ ነው። ጌታችን በሊቀ ካህናቱ በቀያፋ ፊት እውነት መናገሩ እንደ ስድብ ተቆጥሮበት ፊቱን በጨርቅ ሸፍነው አብዝተው በጥፊ መተውታል። ደግሞም ክርስቶስ ሆይ በጥፊ የመታ ማን ነው ተናገር እያሉ ተዘባብተውበታል። በጠላት ዲያብሎስ እጅ ወድቆ በነፍሱ ይንገላታ የነበረው የሰው ልጅ ለማዳን ሲል እርሱ በጠላቶቹ በአይሁድ እጅ ወድቆ ተንገላታ፣ በጥፊም ተመታ። እርሱ በመንግስቱ ሽረት በባህሪው ሞት የሌለበት ዘላለማዊ አምላክ ሲሆን የአይሁድ ንጉሥ ሆይ ሰላም ላንተ ይሁን በማለት እየተሳለቁ በጥፊ ፊቱን ጸፉት። ማቴዎስ ምዕራፍ 27 ከቁጥር 27 ላይ እናገኛለን። አራተኛ ምራቅ መትፋት። ምራቅን በሰው ላይ ቀርቶ በሰው ፊት እንኳን መትፋት እጅግ ነውርና ውርደትም ነው። ከሁሉ በላይ ደግሞ የባህሪ አምላክ በሆነው በመድኃኒታችን በኢየሱስ ፊት ላይ መትፋት ለመግለጽ ከቃል በላይ ነው። በነቢዩ በኢሳይያስ ፊቴም በውርደትና ከትፋት አልመለስኩም ተብሎ እንደተነገረ ርኩሳን አይሁድ በመድኃኒታችን በኢየሱስ ክርስቶስ ፊት ላይ እየተዘባበቱ ምራቃቸውን መትፋታቸው የሚያመለክት ነው። እርሱ ንጹሕ ባህሪ ሆኖ ሳለ ስለ እኛ ድህነት ሲል ምራቅ ተተፋበት። በእርሱ መዋረድ በኃጢአት የቆሸሸውን የእኛን ሰውነት ከርኩሰት አነጻልን። እርሱ የኃጢአታችንን ነውር ከኛ ያጠፋልን ዘንድ በነውረኞች አይሁድ ነውር የሆነው ምራቅ ተተፋበት። ኢሳይያስ ምዕራፍ 50 ከቁጥር 6። አምስተኛም መራራ ሐሞት መጠጣት። ነቢየ እግዚአብሔር ቅዱስ ዳዊት ለመብሌ ሐሞት ሰጡኝ ለጥማቴም ኮምጣጤ አጠጡኝ በማለት አስቀድሞ በመንፈሰ ትንቢት እንደተናገረ የትንቢቱ ቃል ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ተጠማው ባለ ጊዜ አይሁድ መራራ ሐሞት እንዳጠጡት የሚገልጥ ነው። ጌታችንም ቀምሶ ሊጠጣው አልወደደም። ቢጠጡት ለዘላለም የማያስጠማ ውሃ የሚሰጥ አምላክ፣ የተጠማችውን ነፍስ የሚያረካ ጌታ፣ ለዘላለም የሚፈልቅ የሕይወት ውሃ ምንጭ የሚያድል ፈጣሪ በተጠማ ጊዜ የፈጠረውን ውሃ እንኳን የሚያጠጣው የሚያቀምሰው አላገኘም። 40 ዓመት ሙሉ በቃዴስ በረሃ ከአለት ላይ ውሃ እያፈለገ ያጠጣቸውን ክርስቶስ የዝናማት የባህርና የውቅያኖስን ጌታ በተጠማ ጊዜ ቀዝቃዛ ውሃ ከለከሉት። መድኃኒታችን ኢየሱስ ክርስቶስ በሲኦል በረሃ ወድቀው በሕይወት ውሃ ጥም የተቃጠሉትን ነፍሳት ለማርካት ሲል እርሱ ተጠማ። በኃጢአት ወድቀው በበደል ረክሰው በነፍሳቸው ተጎሳቅለው መራራ መከራን የሚቀበሉትና ምረረ ገሃነም አፉን ከፍቶ ሆዱን አስፍቶ የሚጠብቃቸውን ሁሉ ለማዳን መራራውን ቀመሰ። ሆምጣጤውንም በሰፈነግ ሞልተው ሰጡት። የመረረውን የሰው ልጅ ሕይወት ለማጣፈት መከራ ሐሞትን ጠጣ። ስድስተኛ ጀርባን መገረፍ። በነቢዩ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው ተብሎ እንደተነገረው ጀርባውን ለገራፊዎች አሳልፎ ሰጠ። መድኃኒታችን ክርስቶስ በመንጸፈ ደይን ወድቆ በእግረ አጋንንት ሲቀጠቀጥ በእሳት አለንጋም ሲገረፍ የነበረውን የሰው ልጅ ለማዳን ሲል ጀርባውን ለግርፋት ሰጠ። በዚህ መሰረት ስጋው አልቆ አጥንቱ እስኪቆጠርም ድረስ 6666 ግርፋትን ተገረፈ።
አይሁድ ሀገረ ገዢያቸው ጲላጦስ አንድ ሰው ይፈታላቸው ዘንድ ላቀረበላቸው ምርጫ እንዲፈታላቸው የመረጡት ነፍሳትን ከሲኦል የሚያወጣውን በደል የሌለበትን ንጹሐን ክርስቶስ ሳይሆን ወንበዴውን በርባንን ነበረ። ሰባተኛ ከልብስ መራቆት። ይህ መከራ ሰማይን በከዋክብት ምድርን በአበቦች የሚያስጌጥ ፀሐይን፣ ጨረቃና ከዋክብትን ብርሃን አልብሶ የፈጠረ አምላካችን እግዚአብሔር ወልድ ከልብስ መራቆቱን የሚገልጥ ነው። እርሱ ለተራቆቱት ጸጋን የሚያለብስ አምላክ ሆኖ ሳለ ልብሱን ተገፎ በመስቀል ላይ ራቁቱን ቆመ። በጨለማ ውስጥ ለሚኖር የሰው ልጅ ብርሃን ያለብሰው ዘንድ የብርሃናት ጌታ የባህሪ አምላክ ኢየሱስ ክርስቶስ ተገፈፈ፣ ተራቆተ። ማቴዎስ ምዕራፍ 27 ከቁጥር 27። ስምንተኛ ወደ ኋላ መታሰር። ይህ መከራ ደግሞ ጌታችን ኢየሱስ ክርስቶስ እንደ ወንጀለኛ ሁለት እጆቹ ወደ ኋላ የፍጥኝ መታሰሩን የሚገልጥ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ጊዜው በደረሰ ሰዓት ራሱን ለአይሁድ አሳልፎ በሰጠባት በዚያች ዕለትና ሰዓት የአይሁድ ጭፍሮች እጁን የኋሊት አስረው መሬት ለመሬት ጎትተውታል። በኃጢአት ሰንሰለት ታስሮ በጠላት ዲያብሎስ ግዛት በባርነት የኖረውን የሰው ልጅ ከኃጢአቱ እስራት ይፈታው ዘንድ መድኃኔዓለም ክርስቶስ በጠላቶቹ በአይሁድ እጅ የኋሊት ታሰረ። ዮሐንስ ምዕራፍ 18 ከቁጥር 12። ዘጠነኛ ርግዘተ ገቦ፣ ጎንን መወጋት። መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ ከሰጠ በኋላ ጎኑን በጦር የመወጋቱ መከራ የሚገልጥ ነው። ከጌታችን ከኢየሱስ ክርስቶስ አጠገብ በግራና በቀኝ የተሰቀሉት ሁለት ወንበዴዎች ጭንና ጭናቸውን ከሰበሩ በኋላ ወደ ጌታችን ወደ ኢየሱስ ሲመጡ ፈጽሞ እንደሞተ አዩ። ያን ጊዜም ከጭፍሮቹ አንዱ ለንጊኖስ የተባለ ወታደር ጎኑን በጦር ስለወጋው ወዲያውኑ ከጎኑ ደምና ውሃ ፈሰሰ። የሞት መውጊያ በሆነው ኃጢአት የሞተውን የሰው ልጅ ለማዳን ጎኑን በጦር ተወጋ። በሰው ልቦና ተተክሎ የነበረውን ኃጢአት ከስሩ ነቅሎ ስለጣለው ሞት ሆይ መውጊያህ የት አለ ተብሎ ተነገረ። የሞት መውጊያው ኃጢአት ነበርና። በዚህ መሰረት የሰው ልጅ በዘላለማዊ ሞት ተይዞ እንዳይኖር አምላካችን ኢየሱስ ክርስቶስ ሞትን ድል ያደርገው ዘንድ ሞተ። በእርሱም ሞት በኃጢአታችን ምክንያት ከእግዚአብሔር የተለየንበት ሞት ራሱ ድል ተነሳ። አስረኛ አምስቱ ቅንዋተ መስቀል። አምስቱ ቅንዋተ መስቀል የሚባሉት መድኃኒታችን በዕፀ መስቀል ላይ ሲሰቀል የተቸነከረባቸው የብረት ችንካሮች ሚስማሮች የሚገልጥ ሲሆን እነርሱም ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ ይባላሉ። እነዚህ የአምስቱ አዕማደ ምስጢር ምሳሌዎች መሆናቸውን አበው ያስተምራሉ። ሐዋርያው ቶማስ ከትንሣኤው በኋላ ወንድሞቹ ሐዋርያት ስለ ትንሣኤው በነገሩት ጊዜ በእጁ ላይ ያለውን የችንካሩን ምልክት በዓይኔ ካላየው አላምንም ሲል መድኃኒታችን ክርስቶስ ቶማስን ጣትን ወደዚህ አምጣና እጆቼን እጅህንም አምጣና ከጎኔ አግባው፣ አመንክ እንጂ ያላመንክ አትሁን አለው። ቶማስም መልሶ ጌታዬ አምላኬ ብሎ መለሰለት። ይሁን እንጂ ቶማስ የተቸነከሩትን እጆች የተወጋውንም ጎን ካላየው በማለት መለኮት የተዋሃደውን ሥጋ በእጆቹ ለመዳሰስ ሲሞክር እጆቹ እሳት እንደገባ ጅማት ተኮማትረዋል። ዮሐንስ ምዕራፍ 20 ከቁጥር 27። በክርስቶስ ስቅለት ጊዜ በሰማይና በምድር ላይ የተደረጉ ተአምራት። አንደኛ፣ በሰማይ ፀሐይ ጨለመች፣ ጨረቃም ደም ለበሰች፣ ከዋክብትም ረገፉ። በትንቢት በዚያ ቀን ፀሐይ በቀትር ይገባል ተብሎ አስቀድሞ እንደተናገረ ጌታችን በመስቀል ላይ ተሰቅሎ ሳለ ከ6 ሰዓት እስከ 9 ሰዓት ድረስ በምድር ጨልማለች። ፀሐይ፣ ጨረቃና ከዋክብት የፈጣሪያቸውን እርቃን ይሸፍኑ ዘንድ ብርሃናቸውን ከልክለዋል። ታላቁ ሊቅ አባ ጊዮርጊስ ይህንን አስመልክቶ ሲናገር ፀሐይ ጨለመች፣ ጨረቃ ደም ሆነ፣ ከዋክብት ፈጥነው ወደቁ፣ ብርሃን ያጎናጸፋቸውን የጌታን እርቃን እንዳያዩ ብሏል። ቅዱስ አትናቴዎስም እንደዚሁ ጎየ ፀሐይ ወጸልመ ወርሃ ወከዋክብትኒ ተጋቡ ከመያብሩሁ፣ ፀሐይ ሸሸች፣ ጨረቃም ጨለመች፣ ከዋክብትም እንዳያበሩ ተሰወሩ ብሏል። ሁለተኛ፣ በምድር ላይ የቤተ መቅደስ መጋረጃ ከሁለት ተቀደደ፣ አለቶች ተሰነጠቁ፣ መቃብራት ተከፈቱ፣ ሙታን ተነሱ። ይህን ጊዜ ፈያታዊ ዘይማን ወደ ጌታችን ዞር ብሎ አቤቱ በመንግስት በመጣ ጊዜ አስበኝ አለው። ጌታም መልሶ አንተ ገነት በመግባት አዳምን ትቀድመዋለህ አለው። ኤሎሄ ኤሎሄ ላማ ሰበቅታኒ ማርቆስ ምዕራፍ 15 ከቁጥር 34።
9 ሰዓት በሆነ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ ብሎ በታላቅ ቃል ተናገረ። በዚያ ቆመው የነበሩ ኤልያስን ይጠራል እያሉ ያወሩበት ነበር። አምላኬ አምላኬ ለምን ተውከኝ የሚለውን ድምጽ የሰሙ በዚህ የነበሩ ኤልያስን ይጠራሉ እያሉ እንዳሙትና ክደት እንደተናገሩ ዛሬም ከአይሁድ ያልተሻሉ ነቢያት ስለሆነ ነው፣ ፈርቶ ነው፣ ወደ አብ እየጸለየ ነው የሚሉ አሉና ይህ ለምን እንደተናገረ እንመልከት። አንደኛ ለአቅርቦተ ሰይጣን ጌታችን በመስቀል ላይ ሳለ 7ቱን ድንቅ ተአምራት ሲያደርግ ዲያብሎስ አሰፍስፎ ይጠብቅ ነበርና ወደ ኋላ ሸሸ። እንዲህም አለ፣ ኤልያስን በምናሴ ላይ አሳድሮ በመጋዝ ሳስተረትር በአይሁድ ላይ አድሬ ኤርሚያስን በድንጋይ ሳስወግር እንዲህ እያለ ተአምር አላየውም። ይህ በእግዚአብሔር የሰው ልጅ ነው ብሎ ወደ ኋላ መሸሽ ሲጀምር ጌታችን ለአቅርቦተ ሰይጣንን ለማቅረብ አምላኬ አምላኬ ለምን ተውከኝ ብሎ ተናገረ። ያን ጊዜ ዲያብሎስ ለካስ ፍጡር ነው እንዴ ዛሬ ስጋውን በመቃብር ነፍሱን በሲኦል አኖራለሁ ብሎ ደፋር ነውና ነፍሱን ከስጋው እለያለሁ ብሎ ቢቀርብ ጌታችን ከመጣሽ ማርያም ታምጣሽ እንዲሉ በነፋስ አውታር በእሳት ዘንድር ወጥሮ ዋይ ዋይ እያለ ወደ ጥልቁ ጥሎታል። ስለምን ሰይጣንን ማቅረብ ፈለገ ብንል ቀድሞ ሰይጣን አዳምና ሔዋን በወሬ ደብልሎ ወደ ራሱ አቅርቦ ድል እንደነሳቸው ጌታም ድል በተነሳችሁበት ድል ልነሳላችሁ ሲል አቅርቦ ቀጥቶታል። ሁለተኛ ፍጹም ስጋ እንደተዋሃደ ለማጠየቅ መለመን መጸለይ ለስጋ እንጂ ለመለኮት የሚስማማ ሆኖ አይደለም። ነገር ግን ስጋን በመዋሃዱ ጸለየ የተባለለት። ስለዚህ መለኮት ስጋን ተዋህዷልና የስጋን ባህሪ ገንዘብ እንዳደረገ ፍጹም ሰው እንደሆነ ለማጠየቅ ለምኗል። ቅዱስ ቄርሎስ አጠቃላይ የጌታን መከራ መስቀል ለምን እንደሆነ ሲናገር መከራ መስቀል ተቀበለ፣ በመለኮት ያው ሆኖ ሳለ ራቁቱን ሰቀለው፣ ዘበቱበት። ሕይወት እንደምን ሞተ ይባላል? ሰው መሆኑን ያስረዳንና ዳግመኛም ያስነሳው ዘንድ በስጋ ሞተ። ሶስተኛ አርያ አብነት ለመሆን እናንተ እንደኔ መከራ በደረሳችሁ ጊዜ አምላኬ አምላኬ ለምን ተውከኝ በሉ ሲለን ነው። ጌታችን ምክረ ትሕትና እንደሆነ ሁሉ መምህረ ትዕግስትም ነው። ለኛ ያስተማረን በቃል ብቻ ሳይሆን በተግባር ነውና በፈተና ውስጥ ሳለን አምላካችንን ለምን ራከን እንጂ ስደድልን ኃይልን ስጠን እያልን መለመን እንደሚገባን ለማስተማር ነው። በመጨረሻም እነሆ ሁሉ ነገር ተፈጸመ በማለት ቅድስት ነፍሱን ከቅዱስ ስጋው በራሱ ፍቃድ ለይቶ ለሰው ልጆች ሕይወት ሲል ራሱን ለሞት አሳልፎ ሰጠ።